አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። አላህ ሱብሃነሁ ወተዓላ ረመዳንን በሰላም የምንጨርሰው አላህ ያድርገን። እየገሰገሰን ጊዜ እዚህ ደርሰናል። ጾማችንን አላህ ተቀባይነት የሚያደርግልን ረመዳን አላህ ያደርግልን። ሱጁዳችንን፣ ስራችንን፣ ሁሉን ነገር አላህ ተቀባይ አላህ ያደርገው። ሶላታችንን፣ ሁሉንም ነገር በሀገር ውስጥም በሀገር ውጭም ያላችሁ አላህ ይጠብቃችሁ። ከምንሰማው ከምናየው ሁሉ አላህ ይጠብቃል። ዛሬ ደግሞ በአዲስ ነገር መጥቻለሁ። ለቻናል አዲስ የሆናችሁ ቪዲዮ ምልክቱን በመጫን ቤተሰብ ሁኑ። ሁሉም ባዶ ሁሉም ዜሮ ሁሉም መና በሚል መጥቻለሁ። ዛሬ ግጥም ርዕስ ሁሉም ባዶ ሁሉም ዜሮ ሁሉም መና። ሀብታም ቢሆን ዱንያው አምኖ፣ ዶክተር ቢሆን ተመራምሮ፣ ቆንጆ ሴት ጋር ቢኖር አብሮ፣ ልጅ ቢወልድ ትዳር ሰምሮ፣ ንጉስ ቢሆን ምድርን ሰምሮ፣ ንጉስ ቢሆን ምድርን ዞሮ፣ ያለ ኢስላም ሁሉም ዜሮ። ምን ቢለፋ ኸይር ወዶ፣ ቀኑም ቢጾም ለይሉን ሰግዶ፣ ሁሉንም ቀድሞ ቢጓዝ ማልዶ፣ ሀጅ ቢያደርግ መካ ሄዶ፣ ያለ ተውሂድ ሁሉም ባዶ። ሌት ቀን ለፍቶ ምን ቢጸና፣ ቢኖረውም ቅን ልቦና፣ ንያው አድጎ ምን ቢቀና፣ ቢደጋገም እንደገና፣ ያለ ሱና ሁሉም መና። ለምንዳዎች ሰዎች እነርሱ ሳያውቁ፣ በሩቅ ልንውላላቸው እንችላለን ምንም ወላሂ። ጌታዬ ሁሉንም ህይወት አሁን ካሉበት የተሻለ አድርግልን። የጎደላቸውንም ሙላላቸው፣ ያሳሰባቸውንም ፍታላቸው፣ የቸገራቸውንም ስጣቸው፣ የከበዳቸውንም አግራላቸው። ዶክተርም ቢሆን ተመራምሮ፣ ሀብታምም ቢሆን ዱንያ አምሮ፣ ሰርቶ ነው እዚህ የደረስ ነው። ሌት ተቀን ለፍቶ ነው ምንም ቢጸና፣ ቢኖረውም ቅን ልቦና ማለት ነው። ይህ እንግዲህ አስተማሪ ግጥም ነው። የሆነ ቦታ አንድ ደስ የሚል ታሪክ ደግሞ ልንገራችሁ። የሆነ ቦታ የሆነች ልጅ የተረጋጋች ሴት ያለች ይመስለኛል። የሰው ትኩረት የማትፈልግ፣ ሰዎችን እንዲያወዷት የተለየ ነገር የማታደርግ፣ የራሷ ኑሮ የምትኖር፣ ህይወቷ በእውነት እንጂ በፈጠራ ድራማ ያልተሞላ በእውነት እንጂ በፈጠራ ድራማ ያልተሞላ፣ ሰዎች እግር መንገድ ላይ ድንገት ዋነኛዋ ሴት የምትሆን፣ የተሰማት የፈለገችውን ደስ ያሰኛት የምታደርገው የማይጸጽታት፣ ምድር ላይ ያለውን የህይወት ብዙታን አልያም ችግሯን ለመደበቅ ማህበራዊ ሚዲያ ላይ ወጥታ ከመንዘባዘብ ይልቅ አላህ ጋር የምትነጋገር፣ ስለ ራሷ እሷ እና አላህ ብቻ የሚያውቁ ይቺ ሴት ብርቱ ናት። ለጓደኝነት ትመቻለች፣ ነፃነት ትሰጣለች፣ ለጊዜያዊ የፍቅር ግንኙነት ታስፈልጋለች። ወንዶች ይጠነቀቁላታል። የትኛውም ወንድ ደፍሮ ሌላውን ሴት የማያወራበት መልኩ ይህን ሴት ሊያወራት አይችልም። ልባም ናታ። ለዘላቂ ትዳር የምታስማማ ሴት፣ የቤቱ ራስ መሆን የምችል፣ ሚስቱ እንድትገዛለት ሆኖ መኖር የሚችል ባል የሆነ ወንድ የሚመኛትና የሚያገኛት ሴት ናት። ይቺ ሴት ብርቅ እና ዱዓዊ መቅቡል የሚሆን ይመስለኛል። ከሚያስፈልጋት በላይ እንዲሰጣት አትለምንም። ሐምዲን ታውቅበታለች። በተሰጣት አታማራርም። አላህ እንደሱ አይነት ሴት ያደርገን ያ ረብ ለዓለሚን። እንጫወት እስቲ እንጫወት፣ እንቃረም ጨዋታ፣ መሳቅ ያማረው ጥርስ ይዛል በፈገግታ፣ ላፍታ ሰበብ እንበል መራራቅ ይገታ፣ ቀንዳም ሽንብ ሰይጣን ሉሲፈር ይርታ፣ ድንበር ጥር ይፍረስ እንጣል፣ የአንድነት ዳስ መሬት ያደረገው የፊታችን ቆዳ፣ በሳቅን ባይ ራስ፣ ዘረኝነት ጥበት፣ ጎሰኝነት ዝቅጠት፣ መዳረሻ ሲስጣ፣ በአንድነት ማዕበል፣ በመውደድ
ነበልባል ሊወዝወዝ ሊቀጣ ስጋህ ከስጋዬ ደምህ ከደሜ ጋር ይዋሃድ ይቀጥል። የፍቅራችን ድርሰት እልቁ መጽሐፍ ፍር ገጽታ ዝንሰት ዓለም ይግለጥ ይመታ ይወገር የህብረታችን ማገር በአንድነት ይሰናሰን ኑሯችን ይመስጥር በዚች በአሁኗ በሸሪያፊ ሰዓት በስባሪ ሰከንድ ነገያችን ይቀመር እንጅማ ምን ሊበጅ ጠበንጃ ምን ሊበጅ ምንሽር ቁና እህል ላይ ሰፍር ምን ሊበጅ መንደር ምን ሊበጅ ሰፈር አጥር ሰው ላይ ቀብር እስቲ እንጫወት እንቃርም ጨዋታ መሳቅ ያማረው ጥርስ ይዛል በፈገግታ ላፍታ ሰበስ ብንበል መራራ ጊገታ ቀን እንዳምሽን ብል ሰይጣን ሊሱፈር ይረታ። አይ ሊሱፈር ይረታ ደስ ይላል፣ አሪፍ ነው። ለሰርግ ብሎ ግሩፕ በመክፈት እንዴት ይታያል ይላል። አላህ ለሙስሊሞች ለደስታቸው ለሀዘናቸውም ገደብ አድርገዋል። ሀዘን ሲገጥማቸው ወደ አላህ እንዲመለሱ ነገሮች ሁሉ የሚሆንበት በሱ ፍላጎት ትዕዛዝ እንደሆነ አውቀው ለሱ እጅ መስጠት እንዳለባቸው መክረዋል። በደስታቸው ጊዜ ደግሞ ደስታቸው እሱ በፈቀደው መንገድ እሱን በማያስወድድ ሁኔታ መሆን ይኖርበታል። እውነት ነው። ቀን ጥሎብኝ ብታየኝ አንዳንዴ ንግግሮች ባለቤታቸው ቦታ ሳይሰጧቸው ይነገራቸዋል። ዱንያውም አኼራውም የሚያበላሹ ይሆናል። ከእንደዚህ አይነት ንግግሮች ውስጥ ምን ታረገው ቀንጥሎ አይተካኝ የሚለው ሲሆን ሀብታም የነበረው ወይም በእጅግነቱ የሚታወቀው የነበረ ወይም ትልቅ ስልጣን የነበረው በኋላ ሁኔታዎችን የተቀየረበት ሰው የሚናገረው ይገኝበታል። እንደዚሁ አንዳንድ እህቶች በተለይ አረብ ሀገር ያሉ ስራ ፈተው ለብዙ ጊዜ በመቀጠል ሲቸገሩ፣ ሲከሰቱ፣ ሲጎሳቆሉ ይሄንን ንግግር ይጠቅማቸዋል። በእነዚህ በሌሎች ምክንያቶች የእነዚህን አይነት ንግግር መናገር ወንጀል በጣም የከፋ የሚያደርገው ደግሞ ከአቂዳ ጋር የሚገናኝ በመሆኑ ነው። በመጀመሪያ አንድ ሙስሊም የሚናገረው ንግግር አስቦና የሚያመጣውን ጥቅም ጉዳት አመዛዝኖ መናገር ነው ያለበት። የአላህ መልእክተኛ ሳያመዛዝን የሚናገረው ሰው በመጀመሪያ አንድ ሙስሊም የሚናገረው ንግግር አስቦ የሚያመጣውን ጥቅም ጉዳት አመዛዝኖ መናገር ነው ያለበት። የአላህ መልእክተኛ ሳያመዛዝን የሚናገር ንግግር የሚያመጣው መዘዝ ሲናገር እንዲህ ይላል። አንድ ሰው ምን ይላል? አነ አቢ ሁረይራ ሁረይራ ነው ይሄንን ሐዲስ ያሉ አነሁ ሰመዕና النبي صلى الله عليه وسلم يقول إن لفادين لتكلم بكلمات ما يتكلم فيها يزل بها إلى النار ብሏል። أبيعد مما ቢነህሊ አመስ ሹሩቁ ወልቀመር ወልመቅሩብ አንድ ሰው እንዲናገር አንድ ሰው አንዲትን ንግግር የሚያስከትለው ሳያውቅ ይናገር ከፀሐይ መውጫ እስከ ፀሐይ መግቢያ ርቀት ወዳለው እሳት ይወድቃል ይላል። ተመልካች እንዲወድቅለት አንድ ሰው በየትኛውም ጊዜ ምንም ነገር ቢደርስበት ይህ ነገር በአላህ ውሳኔ ነው የደረሰው ብሎ ማመን አለበት። ይህ በቀደር ማመን ይባላል። በቀደር ማመን ደግሞ በኢማናችን አስኳል ነው። በሌላው አባባል አሁንም ቀን ጥሎብኝ የሚለውን ንግግር በቀደር ላይ ያጋጫል ማለት ነው። ሰውማ በማንም በምንም አያምንም። ይልቁንም አላህ መኖሩን ያሻውን ነው የሚለውን በዚህ ወደ አላህ ይቃረባል። የአላህ ውዴታ ያገኛል። በቀን መማር ትርፍ ኪሳራ ነው። እውነት ነው ወላሂ ሱብሃንአላህ።
አንድ ሰው በየትኛውም ጊዜ ምንም ነገር ቢደርስበት ይህን ነገር በአላህ ውሳኔ ነው የደረሰበት ብሎ ማመን አለበት። ይህ በቀደር ማመን ይባላል። በቀደር ማመን ደግሞ በኢማናችን አስኳይ ነው። በሌላ አባባል አሁንም ቀን ጥሎብኝ የሚለው ንግግር ከቀደር ጋር ያጋጭና ማለት ነው። ምክንያቱም በአላህ ውሳኔ ያመነ ሰው በማንም በምንም አያምንም። ይልቁንም አላህ መስሎ ያሻውን ስራ ነው የሚለውን በዚህ ወደ አላህ ይቀርባል። የአላህ ውዴታ ያገኛል። በቀን መማማር ትርፍ ኪሳራ ነው። ሌላው መከራ፣ ይህ ችግር የሚያገኘው በሲራ ነው። ወንጀል መሆኑን ማመን ይኖርብናል። የበሽታና የርዝቅ እጥረት መንስኤ ራሳችን ወንጀል። በተለይ አረብ ሀገር ያላችሁ እህቶች መጀመሪያ ከሀገር ያለ መህረም ስትወጡ ጀምሮ ወንጀል ላይ ወድቃችኋል። እዛ ሆናችሁ አላህን ፈርታችሁ ላለፈው ተጸጽታችሁ ወደ አላህ መቅረብ ይኖርባችኋል። በተለይ ኢጃዛ በምትወጡ ጊዜ አላህ ካዘነለት ውጭ የአብዛኞቹ እህቶች ወንጀል ላይ ነው የሚዘፈቁት። ከአጅነቢ ወንድ ጋር አብረው ነው የሚሆኑት። የዝሙት የተለያዩ ወንጀሎች አይነቶች ይፈጸማሉ። አላህን ፈርተን ስንቶቻችንን ግን አላህን የምንፈራው እህቶች ወንጀል ላይ ነው የሚዘፈቁ። ከአጅነቢይ ጋር ወርደው አብረው ነው የሚሆኑት። እውነት ነው፣ ግን የዝሙትና የተለያዩ ወንጀሎች አይነቶች ይፈጸማሉ። አላህን ፈርተን የሚሉት እህቶች ቢሆኑ በራሳቸው ቤት በከራየት ስለማይችሉ አንድ ወንድ 20 እስከ 30 ሴቶችን ይሰበስብና ያችንም አንቺንም አገባሻለሁ እያለ እየበዘበዘ አላህ ካመፀ በኋላ እሱም አይናችሁ እየበዘበዘ አላህን ካመፀ በኋላ እነርሱም አይናችሁን ላፈር ይላል። በአብዛኞቹ እንደዚህ አይነት ወንዶች ላፈር ይላል። አላህ ይጠብቀን ከእንደዚህ አይነት። አላህ ይጠብቀን፣ አላህ ይጠብቃችሁ። ውድድ ያደርጋችኋለሁ። ላይክ ሸር አድርጉ ቪዲዮ ደስ ካላችሁ ማለት ነው። ባይ ባይ ውዶች፣ አመሰግናለሁ።